ነገር ማወቅ ስትፈልግ ነበር። ለምንድነው አባቷ እንድሰክር ወይም ዳጣ እንድትሰክር የተደበቀው ምስጢር ለማወቅ ይረዳኛል ብላ ታስባለች። ዳጣ መጠጥ አትጠጣም፣ ግን እሷን ለማስከር እየሞከረች ነው። ኢሜ ታውቆሻል ስትለው ሰላምዬ አንቺ አገባሽም አይመለከትሽም፣ ስለ ዳጣ በዓል እኮ ነው፣ ፈታ ዘና ይበሉ፣ ለዛ ነው። ያንቺ ቅድ ግን እንደዛ አይመስለኝም፣ ያሰብሽው አንድ ነገር አለ እያለቻት ነበር። አይ ምንም ያሰብኩት ነገር የለም መስሎሽ ነው፣ ይልቁንስ አርፈሽ ተቀመጭ እያለቻት እሷም ማመንጨቅ ጀመረች። እና ዳጣን ለማስከር እየሞከረች ነበረ። ኢሜ ከሰከረች በኋላ እሷን የእሷን ጉድ ወይም ደግሞ የእሷን ምስጢር ለማወቅ ይረዳኛል ብላ ታስባለች። ነገር ግን ትናንትና የተፈጠረው ነገር እኔን ለማስከር ስትሞክር ነበር። ምክንያቱም ያንቺን ነገር ማወቅ ስለምትፈልግ ለዛ ነው አለት። ነገር ግን በጣም ልዩ ነበርሽ ታውቂያለሽ፣ በዓሉ ላይ አምሮብሽ ነበር፣ አሪፍ ነበር እያለ ነበር። አረባክ አትቀልድ፣ አንተ ራሱ አምሮብህ ነበር፣ አመሰግናለሁ እያለች መለሰችላት። ነገር ግን ሰላምዬ ኢሜ እኮ አንቺን ለማስከር ብዙ ነገር ስታደርግ ነበረ፣ ግን አልተሳካለሽም። ስንት ጊዜ ነበር የቀዳችው? እኔ እኮ እየተከታተልኳት እየደፋው ነበር እንጂ ይሄና ለምንድነው አንቺን ማስከር የፈለገችው? ምናልባት ለአንቺ የሆነ ነገር ማወቅ እንደምትፈልግ ግልጽ ነው ብላ ነገረችው። ነገር ግን ኢሜ አሁን ቢሆን እየተሻሻለች እንደሆነ ማርታ እየተናገረች ነበር። ትናንትና ስታረግ የነበረው ነገር ትክክል አልነበረም ብላ እየነገረችው ነበር። ዳጣን ለማስከር ነበር ስትሞክር የነበረው። ለዳጣ ልጥላቸው አሁንም ቢሆን የቀነሰ አይመስለኝም እያለች ስታወራ ነበር። ደረጀ እባክህን አንድ ነገር እናድርግ፣ እስቲ ቁጭ ብለን በስነ ስርዓት እናውራበት ብላ ነገረችው። ስንት ጊዜ አናግርኳት፣ ስንት ጊዜ መከርኳት፣ ግን እሷ ምንም የምትቀየር ልጅ አይደለችም። ምን ማድረግ እንችላለን? ከዛ ጋር እንድትወጣ ማርዳት አለብኝ ብሎ ይወስናል። እንግዲህ የተቀደውን ወይን እሱሳለም ውሃይ ያየችውን ነገር እንደመጠጣ ልጠጣ አልጠጣ እያለች ስታስብ ነበር። ነገር ግን እንደጋጥም የጠጣ በጣም ሰክራ ነበር። ማርታ በጣም ተበሳጨች። ቆይ ምን እያረግሽ ነበር ልጄ እያለቻት ነበር። ነገር ግን ምንም ሰላምዬ ኢሜ ነበረች ስትቀዳላቸው የነበረው። ውሃም እንድትሰክር ያደረገችው እሷ ነች። ዳጣም እንድትሰክር ስትፈልግ ነበረ። ነገር ግን ቆይ ለምን እንደሆነ አላውቅም ኢሜ ምን እየሆንሽ ነው ስትላት፣ አማዬ እሷ የምታወራው ነገር አትስሚ፣ ሰላምዬ የሚመለከትሽ ነገር ውስጥ አትግቢ ያለቻት ነበር። አዎ አንቺ አርፈሽ መቼም አይገባሽም፣ መቼም አትቀየርም አይደለ አለቻት። እሱ አንቺን አይመለከትሽም፣ በአባቴ ቤትና በእናቴ ቤት የፈለኩ መሆን እችላለሁ። ስለዚህ አንቺ አርፈሽ ተቀመጪ። ኢሜ እባክሽ ጥሩ ነገር ተናገሪ፣ ዛሬ በዓል እኮ ነው፣ እንዴት እንደዚህ ትያለሽ እያለቻት ነበር። ማሚ እሷ እኮ የማይመለከትበት ቦታ ነው የተገኘችው፣ ስለዚህ ምን ማድረግ ነበረብኝ እኔ እያለች ስትበሳጭ ነበር ማርታ። ነገር ግን ናታ ስጦታ ስላልሰጣት ኢሜ እጅግ ለዳጣ ስለሰጠው ስጦታ እሷ ለኔ አልሰጠኝ ብላ እጅግ በጣም ስትናደድ ነበር። እና ለኔ ዳጣ የሰጠችው ስጦታ ለኢሜ በረሮ ነበረች። በረሮ እነዚህ ስራ አስከፍልሻለሁ፣ ይሄ ስጦታ ለኔ አይገባም እያለች ተናደደች። እና ናታ ደግሞ ለምን ለዳጣ ስጦታ ይገዛ ብላ ጠየቀችው። ምን አገባሽ ፈለኩና ማንም የመግዛት መብት አለኝ መሰለኝ ስላት፣ እነሱ ልትመልስልኝ አችልም በአባቴ ቤት ውስጥ እያለች ማስፈራራት ጀመረች። አሁ እንግዲህ ታናንቺ መግዛት ነበረብኝ ታዲያ አለች። እኔ እኮ ለኔ ገዛልኝ ብዬ ስጠብቀህ ነበረ፣ ነገር ግን አንተ እንኳን ለኔ ስጦታ ሊገዛ ምንም አላሰብኩም አይደለም አለችው። እንግዲህ እኔ ናታን ስጦታ የምሰጠኝ ይመስልሻል? እማዬስ ምን የምሰጠኝ ይመስልሻል? እያለች ስለ ስጦታ ማውራት ጀመሩ። ለኔም እኮ እናቴ ስጦታ ገዝታልኛለች እያለችም መጠን እየነገረችው ነበር። ውሃም ለኔም እኮ ይገዛልኛል እያለች ስትነግራት ነበር። እና ሰላምዬ እንዳዳጣ ምንድነው የገዛላት ስጦታውን ንገረኝ እስቲ ብላ እየጠየቀችው ነበር። አይ ምንም ፈጠር ሰላምዬ አልነግርሽም፣ ስጦታ እኮ ምስጢር ነው እያለት ነበር። ናታን እባክህ ንገረኝ እያለችው ለየት ያለ ነገር ነው የገዛሁለት ብሎ ነገራት። እንግዲህ ብቻ እንግዲህ ምን እንደምስጥ አብረን እናያለን እያለት ነበር። እና እሺ ጥሩ በቃ እና ስጦታ ምን ገዛልኝ ብላ ጠየቀው።
አይ ምንም አይነት ስጦታ አልገዛለም። ስለምን ስጦታ ነው የምታወራው? ለአንተ ስጦታ ለምን ብዬ ነው ስጦታ የምሰጠው አለችው። እንግዲህ ስጦታን መጽሐፍ ነበር የሰጠችው። መጽሐፉን ከዚህ በፊት ቅደጅ ብላ እንዳስቀደደችው አይነት መጽሐፍ ነበር ገዝቶ የሰጠችው ማለት ነው። ስጠብቀው የነበረው መጽሐፍ ነበር። በጣም ደስ ብሎ ነበር። ናታ ግን እንዴት መጣለሽ? እንዴት አሰብሽው? ያኔ ሳላቅ ነበር እንዲቀድ ያደረገችኝ። እናም ሳስታውሰው እሱ መጽሐፍ ያስፈልጋል ብዬ ስላሰብኩ ነው ይላታል አለችው። እና ልዩ ሰው እንደሆነች እና በጣም እንደምወዳት እየነገራት ነበር። እሺ በቃ እንድ ስትለው እባክሽ እዚህ ቆይ ከኔ ጋር እስቲ የውስጥ ውስጣችንን እናውራ እያላት ነበር። አይ እኔ ምንም የማወራ ነገር የለም እያላት ነበር። ዳጣን ለማስከር ስትሞክር ደረጀ እየተቆጣ ነበር። ማርታ ደንግጣ ነበር። እባክሽ ተናግረሽ ነበር አታስከፊኝ ብዬሽ አልነበረም? ነገር ግን አሁንም ዞሮሽ እሱ ላይ ነው እያለሽ ስታወራ ነበር። ነገር ግን ሁሉም በደስታ ነበረ። በዓሉን አብሮ ፈታ ዘና እያሉ ሳሳልፈው የነበረው ማለት ነው። ነገር ግን ዳጣ ስጦታ ስለተሰጣት ወይም ደግሞ እናቷ ስለሰጣት እጅግ በጣም ተፈሳጭታና ተናዳ ነበር። እና በዛ የተነሳ ዳጣ ስትበላ ለማጉረስ ወይም ደግሞ አፈናለመግደል እየሞከረች ነበር ማለት ነው። ነገር ግን ሁሉ ሰው ተሰብስቦ እጅግ በጣም ደስ በሚል አብሮ እየበሉ እየጠጡ አብሮ በዓሉን እያሳለፉ ነበረ ማለት ነው። ለቀቁ ማለት ነው። ዳጣ ቡና እያፈላች ነው። አሁን ማሴት ሆነሽ እያለች ቡና እያፈላች ነበር። እና ደረጀና ማርታ በጣም ደስ ነበር በዓሉ። ደረጀ ዳቦ እየቆረጠ ነበር። እንግዲህ ሁሉም ተሰብስቦ ደስ በሚል ሁኔታ አብሮ እያሳለፉ ነበር። ውሃም መጠጥ ምን እያለች እያቀዳችው ባልተጫወቱ ዘና በሉ እያለች ነበር። ደግም መጠጡ ለዳጣ ስትቀዳ ዳጣ እኮ አልጠጣም እያለች ነበር። አይ እናንተ ስላላችሁ እኮ ነው እንጂ ትጠጣለች። አይ እኔ መጠጥ ላይ ብዙ እኮ አይደለሁም እያለችው ነበር። እና በጉ እንዳመለጠው ደረጀ ይነግራል። ማርታ ትደነግጣለች። እና በጉ ተጠፋ ማለት ነው። አሁን በጓራጁ አይመጣም እንደ እያለች ቆይ ለምንድነው የምታስጨንቃት? አትቅጅለት ስትለው እንግዲህ ደግሞ ዳጣን ለማስሰከር እየሞከረች ነበር። ሁሉም ተሰብስበው አብረው ቡና እየጠጡ ፋቦትን እያለ ነው። በጣም ደስ ይላል። አሁን ጨዋታ አስታምጦ እንጫወት ግን ጨዋታ ይሉና ጨዋታ ማጫወት ይጀምራሉ በምልክት ማለት ነው። ከዛም ያሸነፈ ሽልማት 10 ሺህ እንደሚሸለም ደረጃ ይነግራቸዋል። ጨዋታ ይቀጥላል። ጨዋታ ወጣና ውሃ ይጀምራሉ። ዶሮ ስታሰር ነበር በምልክት እየገለጠችው። ነገር ግን ዳጣ ማወቅ አልቻለችም። ዶሮ ታስሮ የምለው ነበር በጉ ታስሮ ብላ ዶሮ ታስሮ አላለችም። ዳጣም እንደዛ በምልክት እያሳየቻት በጣም ደስ ብሏት ነበር። ነገር ግን መልሱን አላገኙትም ማለት ነው። ናታንና ኢሜም እንደዛው እየሞከሩ ነበር። ነገር ግን አላገኙም። እነሱም ደስ የሚል ጊዜ አብሮ እያሳለፉ ነበር። እንግዲህ አሁን ደግሞ ምግብ ቀርቦ አንድ ላይ ሁሉም ፈታ ብሎ ወጥ እያቀረቡ ሁሉም ምግብ ለመብላት መዘጋጀት። ታውቃላችሁ የኢትዮጵያ በዓል በጣም ነው ደስ የሚለው። ብትን ብሎ እንደዚህ ፋ በትን ብለው የበዓል ቀን በጣም ነው የምጓጓኝነት። እንግዲህ እንደ አጋጣሚ ውሃ ዳጣን ስታጎርሶ ደረቅ አጉርሳ እያነቀሻ ነበር። ልጅቷ ምንድን ያደረግሽው? ደረቅ ነው የቆረሻት? ቆይ ምን ያደረግሽ? እያለቻት ነበር። እንግዲህ